ከእንስሳቶች ሁሉ እግዚአብሔር መርጧት ለመጓጓዣ የተጠቀማት እንስሳ ማን ነው? በወረት የተኛው ቅዱሱ ሕፃን ብርሃን ዘባማን ዘያበረረ ሁሉ ሰብ ለእለ የነብሩ ውስተ ዓለም በእንተ ፍረሰ መሳእከ መላከ ሰላም ሊቀ መላእክት ኡራኤል። ሰላም ውድ የመብረክ ቲዩብ ተከታታዮች እንኳን አደረሳችሁ ለገና በዓል። ያው የገና በዓል እንደሚታወቀው ጌታችን ኢየሱስ ክርስቶስ የተወለደበት ነው። እንኳን ለገና በዓል በሰላም አደረሳችሁ። ዛሬ ደግሞ ከቆይቴን ማረገው ከባርኮት መስፍን ጋር ነው። እስከ ፍጻሜው ድረስ ተከታተሉ። እንግዲህ እንደሚታወቀው አሁን የገና በዓል ነው። ባርኮት እንግዲህ ስለ ገና በዓል እንኳን አደረሳችሁ የምትለው ካለ በዚሁ ልጋብዝ። እናቴን፣ አባቴን፣ ወንድሜንና በቃ የኢትዮጵያ ሁሉንም ሰዎች እንኳን አደረሳችሁ ማለት ይፈልጋል። እንግዲህ በመጀመሪያ እስቲ በመዝሙር ፕሮግራማችንን እንፍታው። የምታውቀው መዝሙር አለ? እሺ፣ የምታውቀው መዝሙር የቤተክርስቲያን ነው? አዎ፣ የቤተክርስቲያን። እሺ፣ አንድ መዝሙር ሰሚ። በወረት የተኛው ቅዱሱ ሕፃን ልብስም አልለበሰ ነበረ ቃኑን የምታለብሰው ልብስ ባታ ገኝነቱ ትንፋሽ አለበሱት ከበው እንስሳቱ እሰየ ምስራች ሃሌሉያ ጌታ ተወለደ ሊሆነን አርአያ። እንግዲህ አድማጭ ተመልካቾቼ እንደሰማችሁት ደስ የሚል መዝሙር ነው። ያው በፕሮግራሙ ላይ የተለያዩ መዝሙሮችን ድጋሜ ይዘምርልናል። የተለያዩ ጥያቄዎችንም እየተጠያየቅን አብረን እንቆያለን። እዚህ የሚጠየቀውን ጥያቄ እናንተ በየቤታችሁ ሆናችሁ ልትሰሩት ትችላላችሁ። እንግዲህ ባርኮት ወደ ጥያቄው እናልፋለን። ገና ማለት ምን ማለት ነው? ገና ማለት ኢየሱስ ክርስቶስ በበረት ውስጥ የተወለደበት ቀን። ወደ ሁለተኛው ጥያቄ እናልፋለን። የሁለተኛው ጥያቄ የሚሆነው ያው አንዳንድ ቤቶች ውስጥ ክሪስማስ ወይም ደግሞ ዛፍ የሚመስል የዛፍ እንትን ያመጣሉ እና እሱ ልክ ነው ብለህ ታስባለህ? አይደለም። ልክ አይደለም? እሺ፣ ለምንድን ነው ልክ ያሉት? ጌታችን ኢየሱስ በዛፍ ስር ስላልተወለደ በበረት ውስጥ። አሁን ለምሳሌ ቤት ብታፈስ ትናንሽ እንደ ክሪስማስ አድርገን የምንሰራው እንደ ጎጆ ቤት በቃ እንትኑን ክሪስማስን አውጥተን ሌላ ጎጆ ቤት ብናመጣ እሱ እንኳን ይፈቀዳል። እንደሰማችሁት ነው። ቤታችሁ አንዳንድ ኦርቶዶክሶች ቤታችሁ ክሪስማስ ያለ ከሆነ እሱን በጎጆ ቤት መቀየር እንዳለባችሁ ባርኮት መስፍን ነግሮናል። እንግዲህ ወደ ሶስተኛው ጥያቄ እናልፋለን። ሶስተኛው ጥያቄ የሚሆነው ጌታችን ኢየሱስ ክርስቶስ ለምን በበረት ላይ ተወለደ? ለልጆች ትህትናን ለማስተማር። አዎ፣ ለልጆች ትህትናን ለማስተማር ነው። እንግዲህ ሂደቱን ታውቀዋለህ? ድንግል ማርያም በበረት ውስጥ የወለደችበት ምክንያት ሌላ ያው እንግዲህ በበረት ውስጥ የተወለደበት ምክንያት ያው ድንግል ማርያም ሰው ቤት ሄዳ በምትጠይቅበት ጊዜ ያው ቤቱ በእንግዳ ተሞልቶ ስለነበረ በበረት ውስጥ እንድትወልድ አደረጓት። ያው በበረት ውስጥ ደግሞ የተወለደው አንደኛ እሱ እንዳሉት ትህትናን ለማስተማር ነው። ያው በትክክል መልሶታል። አራተኛ ጥያቄ ላይ ከመግባታችን በፊት ያው በዚህ ሂደት ላይ መዝሙር እየዘመርን ነው እና የምንሄደው አንድ በመጀመሪያ በበረት የተኛው የሚለውን መዝሙር ዘምረልህናል። አሁን ደግሞ ሌላ መዝሙር አንድ ጨምር። ቀጸላ መንግስቱ
ቀጸላ መንግስቱ ማርያም 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 ቀጸላ መንግስቱ ማርያም 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 ቀጸላ መንግስቱ ቀጸላ መንግስቱ ቀጸላ መንግስቱ ቀጸላ መንግስቱ ማርያም 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 ቀጸላ መንግስቱ ማርያም 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 ቀጸላ መንግስቱ ቀጸላ መንግስቱ ቀጸላ መንግስቱ ቀጸላ መንግስቱ ማርያም 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 ቀጸላ መንግስቱ ማርያም 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 ቀጸላ መንግስቱ። ያው እንግዲህ እንደሰማችሁት ሁለተኛው መዝሙሩን ዘምሮልናል። አሁን ደግሞ ወደ ጥያቄዎቼ አልፋለሁ። ያው አራተኛ ጥያቄ የሚሆነው በባለፈው እሑድ ምንድን ነበር? የምን በዓል ነበረ? ያው እንደሚታወቀው ሁላችንም በቤተ ክርስቲያን ውስጥ እየዘመርን ያሳለፍነው በዛኛው እሑድ የገብርኤል በዓል ነበር። የዓመቱ ገብርኤል ነው። የዓመቱ ገብርኤል ቤተ ክርስቲያን ሄደሃል? ሁለት እንግዲህ እዛ ምን አየህ? ያው የገብርኤል በዓል ነበርና ምን ተማርክ ስለ ገብርኤል? ገብርኤል በዛ ዕለት ምን ያደረገበት ነው የሚለውን እንጠይቅበት። ምን ያደረገበት ነው? እሺ በዛን ዕለት አሁን ያለፈው እሑድ የገብርኤል በዓል ነው። የገብርኤል ሶስቱን ህፃናት ያወጣ ከእሳት ውስጥ ያዳነበት በዓል ነው። ያው ሶስቱን ህፃናት ስማቸውን ታውቃለህ? ሁለቱን አውቃለሁ መሰለኝ። እስቲ አዛሪያ፣ እሺ፣ ሚሳኤል፣ እሺ፣ አናንያ። አዎ የሶስቱንም ስም እንዳያችሁት ያውቀዋል። አናንያ፣ አዛሪያ እና ሚሳኤል ናቸው። ያው ስለነሱ ታሪክ እዛ ቤተክርስቲያን ሄዳ አልተነገረህም? ያው ስለማታውቀው እዚሁ ትሰማዋለህ፣ በዚሁ ፕሮግራም ትሰማዋለህ። ያው ሶስቱ ህፃናት እንግዲህ ያው በዛ ጊዜ የነበረው ንጉስ ለጣዖት ስገዱ ሲላቸው፣ ባጭሩ ለጣዖት ስገዱ ሲላቸው እነሱ ደግሞ አልሰግድም ብለው እኛ ለእግዚአብሔር ነው የምንሰግድለት ብለው እንግዲህ አንሰግድም ሲሉ ንጉሱ ደግሞ እኛ በቃ እሳት ውስጥ ነው የምጨምራችሁ ብሎ እሳት ውስጥ በሚጨምራቸው ጊዜ እነሱ አይፈሩም። በቃ እሳት ውስጥ ልክ እንደገቡ ቅዱስ ገብርኤል መጣና አዳናቸው። ያው ከዛ ንጉሱ ደግሞ እዛ ሰው ሲቃጠል ይጮሃላ፣ እነሱ ደግሞ መዝሙር ይዘምራሉ እሳት ውስጥ ሆነው። ስለዚህ በዛኛውን ያለፈው እሑድ የምን ቀን ነበር ብትባል ገብርኤል ነው። ገብርኤል ሶስቱን አናንያና አዛሪያን ሚሳኤልን ያወጣባቸው ሲሆን ታሪኩንም አሁን ነግሬሃለሁ። ወደ አምስተኛ ጥያቄ ስናልፍ ጣዖት ማለት ምን ማለት ነው? ጣዖት ማለት አይን አለው አያይም፣ አፍንጫ አለው አያሸትም፣ እጅ አለው እንትን አያንቀሳቀስም፣ እግርም አለው አይራመድም፣ ፀጉር አለው አፍ አለው አይመገብም። ያው እሱ እንዳለው ነው። ጣዖት ማለት አይን አለው አያይም፣ ጆሮ አለው አይሰማም፣ እግር አለው አይሄድም። በቃ ሰዎች እንዳረጉት ነው የሚሆነው። ሰዎች ካቆሙት ቆሙ ነው የሚቀረው፣ ቁጭ ካረጉት ቁጭ ነው። ስለዚህ እሱ እንዳለው ነው። ጣዖት በትክክል መልሶታል። አምስተኛው ጥያቄ እንግዲህ አድማጮች ወደ ጥያቄዎች አልፋለሁ። እስካሁን ከተጠየቁት ጥያቄ ውስጥ እንግዲህ አምስቱን መልሶታል። ያው አንደኛውን ጥያቄ ሁሉንም ጥያቄ እንግዲህ በየቤታችሁ ሆናችሁ እየሰራችሁት ነው ብዬ አስባለሁ። አሁን ወደ ስድስተኛው ጥያቄ አልፋለሁ። የስድስተኛው ጥያቄ የሚሆነው እንግዲህ ያው ሶስቱ ህግጋት እነማን ናቸው የሚለው ነው። ሶስቱ ህግጋት የሚባሉት ያው በቤተ ክርስቲያን ወይ ያው የመጣህ ታውቀዋለህ ብዬ አስባለሁ። ሶስቱ ህግጋት የሚባሉት ከአዳም እስከ ሙሴ ህገ ልቦና፣
ከሙሴ እስከ ኢየሱስ ክርስቶስ ከተወለደበት ወይም ደግሞ ገና ብለን እናከብረው በኋላ እስከሱ ድረስ ደግሞ ሕገ ኦሪት ከክርስቶስ ከተወለደበት ደግሞ እስካሁኑ ድረስ ደግሞ ሕገ ወንጌል። እነዚህ ሶስቱ ናቸው ሶስቱ ሕግጋት የሚባሉት። ያው ወደ 7ኛ ጥያቄ አልፋለሁ። አሁን ከተጠየቁት ጥያቄዎች ውስጥ ከ6 5 መልሷል። አሁንም ከ6 ጥያቄዎች 5 ጥያቄ መልሷል። እንግዲህ 5 ነጥብ አለ። 7ኛው ጥያቄ ደግሞ የሚሆነው ድንግል ማርያም ስትሰደድ ከማን ጋር ነበረ? እና ደግሞ ከመላእክቶች ውስጥ አንዱ ከፊት ለፊቷ እየመራት ነበረ። ማን ነው? ቅዱስ እሺ ከአብራው ቅዱስ ሄኖክ አይደለም። አልተመለሰም። ይሄ የ7ኛ ጥያቄ እንግዲህ አልተመለሰም። ከድንግል ማርያም ጋር አብረው እየተሰደዱ የነበሩት አንደኛ ሐረጋዊ ዮሴፍ ነው አንደኛ፣ እና ደግሞ ቅድስት ሶሎሜን። ከፊት ለፊቷ እየመራቸው የነበረው ደግሞ ቅዱስ ኡራኤል ነው። ያው ከድንግል ማርያም ጋር አብረው የነበረው ከልጇ ከኢየሱስ ክርስቶስ ጋር በስደቷ ጊዜ የነበሩት ሶስቱ ናቸው ማለት ነው። ከፊት ለፊቷ ቅዱስ ኡራኤል እየመራቸው አብሯት ደግሞ ቅድስት ሰሎሜን እና ሐረጋዊ ዮሴፍ አብራቸው ነበረ። እሺ ወደ 8ኛ ጥያቄ እናልፋለን። እስካሁን 5 ላይ ቆምኩ እንጂ ከ7 ጥያቄ 5 ነው የመለስከው። ወደ 8ኛ ጥያቄ እናልፋለን። 8ኛ ጥያቄ የሚሆነው መጽሐፍ ቅዱስ ምን ማለት ነውና መጽሐፍ ቅዱስን ማን ያጻፈው? በእነማን የተጻፈው? በእነማን የተጻፈ ለቆም መጽሐፍ ቅዱስ ትልኮኑ ቅዱስ ነው። የተሰጠው ደግሞ ከእግዚአብሔር ነው። ያው እሱ እንዳለው ያው መጽሐፍ ቅዱስን ያጻፉት ቅዱሳን የተባሉ ሰዎች ናቸው። እንግዲህ በድሮ ዘመን የነበሩ በደማቸው ዛኔ ደግሞ ቀለም ምናምን ስላልነበረ እጃቸውን እየቆረጡ በዶሮ ላባ ይጽፉ የነበሩ ቅዱሳን ሰዎች ናቸው ያጻፉት። እና እሱ እንዳለው መጽሐፍ ቅዱስ ማለት ቅዱስ ማለት ነው። በቃ የቅዱሳን ሰዎች የጻፉትና እግዚአብሔር ያጻፈው ማለት ነው መጽሐፍ ቅዱስ። እንግዲህ ያው ወደ 9ኛው ጥያቄ እናልፋለን። የድንግል ማርያም ስደትን ባጭሩ ንገረኝ። ምን አጋጥሟታል መሀል ላይ? ልጇን ስትወልድ ኢየሱስ ክርስቶስን ስትወልድ የድሮ ንጉሳቸው ሌላ ንጉስ እንዳይመጣብኝ ብሎ 500,000 ምናምን ህፃናት 5,000 ህፃናት ልብስ ልገዛላቸው ነው እንትን እያለ እንደዚህ እያለ ያታልልና ይዞ ይመጣና ይገላቸዋል። እሷ ደግሞ ፈርታ ልጇንም እንዳይገሉባት ብላ ወደ ግብጽ ተሰደደች። በግብጽ በረሃ ተሰደደች። እንግዲህ እሱ እንዳለው ነው። ድንግል ማርያም ስትሰደድ በዛን ጊዜ የነበረው ንጉስ ሌላ ንጉስ እንዳይመጣብኝ ብሎ 5,000 የሚሆኑ ህፃናትን ልመግብ ነው እያለ ያስጨፈጭፋል። እና ከዛ ውስጥ አንዱ ኢየሱስ ክርስቶስ ይሆናል ብሎ ስላሰበ ነው። ከዛ ድንግል ማርያም ደግሞ ልጇ እንዳይገለባት ወደ ግብጽ በረሃ ልትሰደድ ተወስና ቅድም እንዳልኩ ከሶሎሜን እና ከሐረጋዊ ዮሴፍ እና ከፊት ለፊቷ ቅዱስ ኡራኤል እየመራቸው በግብጽ በረሃ ተሰደዋል። ነው 9ኛ ጥያቄ እንደ በትክክል መልሰዋል። እንግዲህ እስካሁን ከጠየቁት ጥያቄ ውስጥ ከ9ኙ 7 ጥያቄ መልሷል። እንግዲህ ጥያቄያችን ይሄን ይመስላል። እስቲ አሁን ደግሞ መጨረሻ ላይ አንድ መዝሙር ጨምርና ወደ ሌላ እናልፋለን።
ቀጸላ መንግስቱ ለጊዮርጊስ ክበበሪ ናርክ ክበበሪ ናርክ አክሊለ ጽጌ ክበበሪ ናርክ ክበበሪ ናርክ አክሊለ ጽጌ ቀጸላ መንግስቱ ለጊዮርጊስ ክበበሪ ናርክ ክበበሪ ናርክ አክሊለ ጽጌ ክበበሪ ናርክ አክሊለ ጽጌ። እንግዲህ እንደሰማችሁት ይህን ይመስላል መዝሙሩ። እንግዲህ ባርኮት መስፍን የቤተ ክርስቲያን ጥያቄዎች ውስጥ ከ9 ጥያቄዎች 7 በመመለስ 7 በመመለስ እንግዲህ ያው ይሄን ሽልማት እሸልመዋለሁ። እንግዲህ ያው ይሄ ምን ይላል? ቾኮላት እንግዲህ ቾኮላት ይሸለማል ከ9 ጥያቄ 7 በመመለስ ይኸው። እንግዲህ አሁን ደግሞ ወደ ሌላ ጥያቄዎች እንሄዳለን። አብራችሁን የተከታተላችሁን መሆኑን አልጠራጠርም። ሰብስክራይብ ማድረጉ ደግሞ እንዳይረሳ። አሁን ወደ ሌላ ጥያቄ እናልፋለን። እንግዲህ ገናን እንዴት ነው የምታሳልፈው? በምን አይነት ሁኔታ ነው የምታሳልፈው የሚለውን እናውራ። ገና እንዴት ነው? እሺ እንዴት ነው የምታሳልፈው ምናምን? ያው በደስታ ምናምን። አንተ እንዴት ነው የምታሳልፈው? እስቲ ትጠይቀኛለህ እንዴ መልሰህ? ያው እኔማ ያው ገና ማለት ቤተክርስቲያን በመሄድ ቤተክርስቲያን እንግዲህ ወይ በገና ዕለት እንግዲህ ትልቅ ፕሮግራም ይኖራል። ቤተክርስቲያን በመሄድ አሳልፈዋለሁ። አንተስ? እኔም ቤተክርስቲያን እሄዳለሁ፣ እሰግዳለሁ። እሺ አሁን እንግዲህ አድማጮቻችን እናንተም እዚህ እየመጣችሁ እንደዚህ አይነት ጥያቄዎችን መጠየቅ ትችላላችሁ። ከስር አድራሻና ስልክ ቁጥር እናስቀምጣለን። እየደወላችሁ እየመጣችሁ መጠየቅ ትችላላችሁ። ወደ ጥያቄያችን እናልፋለን። እንግዲህ ባርኮት እስካሁን የተለያዩ ቆይታዎችን አድርገናል። በጥያቄዎችንም ተጠያይቀናል። እንግዲህ ስለ ቤተ ክርስቲያን ያልተፈታለ ጥያቄ ካለ እዚሁ እንጠይቅና ኮሜንት ላይ አድማጮቻችን ይጽፋሉ። ቤተ ክርስቲያን ላይ የተጠየቀው ጥያቄ እንግዲህ አድማጮቼ ተመልሰናል። አሁን ደግሞ ዳግም የኋላሸት ባርኮት መስፍንና ብስራት የኋላሸት ከጎን ይገኛሉ። እንግዲህ እነሱን የተለያዩ ጥያቄዎችን ጠይቃቸውና ለእያንዳንዱ 3 ጥያቄ ደርሳቸዋል እና ያዘጋጀነው ሽልማት አለ። ከ3 ጥያቄ ውስጥ 3ቱንም መልሶ ለመለየት ጥያቄ የምታልፉ ትችላላችሁ። መለያም ጥያቄ ተዘጋጅቷል። እንግዲህ ከ3ቱ ተወዳዳሪዎች አንዱ አሸናፊ ሊሆን ይችላል። አንድ ሽልማት አዘጋጅተናል። እንግዲህ አሸናፊ ማን ሊሆን ይችላል? ኮሜንት ላይ ጻፉ። ይህ መብረቅ ቲዩብ ነው። በመብረቅ ቲዩብ የተለያዩ የልጆች ጨዋታዎችን ይዤላችሁ ቀርባለሁ። እኔ አብስራ መስፍን እባላለሁ። እንኳን ለገና በዓል በሰላም አደረሳችሁ ያለን ወደ ጥያቄዎቹ እናልፋለን። እንግዲህ ዳግም ባርኮትና ብስራት እንኳን ለገና በዓል በሰላም አደረሳችሁ። እንኳን አደረሳችሁ። እሺ እንግዲህ ባለፈው አቅርቢያችሁ የተለያዩ የጭንቅላት ጥያቄዎችን ጠይቄያችሁ ነበር። እንግዲህ ድጋሚ ተገናኝተናል በበዓል የተለያዩ ጥያቄዎችን ጠይቃችኋለሁ። እንግዲህ ትመልሳላችሁ። ማን አሸናፊ የሚሆነው ከእናንተ? አንተ ነህ? እሺ አድማጮች አሁን ወደ ጥያቄው እናልፋለን። አንደኛ ጥያቄ ማን ይጀምርልናል? እሺ አንተ ትጀምራለህ። ቤተ ክርስቲያን ምን ማለት ነው?
ቤተክርስቲያን። የጌታችን መድኃኒታችን ኢየሱስ ክርስቶስ ቤት። ያው የጌታችን የኢየሱስ ክርስቶስ ቤት ብሏል። በትክክል መልሶታል። እንግዲህ አንደኛውን ጥያቄ እንግዲህ መልሶታል። ብስራት የአንደኛውን ጥያቄ መልሶታል። እንግዲህ ሁለተኛው ባርኮት መስፍን ነው። እስቲ ይመልሰው ይሆን? እናንተም በየቤታችሁ ናችሁ ጥያቄውን የሚሰጠውን መመለስ እንዳዘነጉ። ሁለተኛ ጥያቄ የሚሆነው ባርኮት እንግዲህ ድንግል ማርያም በስደቷ ላይ በጣም ተርባ ነበርና የሆነ ቤት አግኝታ እዛ ስትሄድ ምን እንዳጋጠማት በአጭሩ ግለጽ። ሴትዮዋ የቤቱ ባለቤት ክፉ ነበረች። ሁለት ሰራተኞች ደግሞ ነበሩ ቤት ውስጥ። ሰራተኞቿ ደግሞ እንደ ሴትዮዋ ናቸው። ከዛ የቤቱ ባለቤት የሆነ ነገር ስትናገር ሰራተኞቹ ይስቁባቸዋል። ከዛ በኋላ ደግሞ ድንግል ማርያም ምናምን ጸሎት ነው እግዚአብሔር ስለነበር ሶስቱን መሬት ተከፍቶ ወጣቸው። ያው እንግዲህ እሱ እንዳለው ነው ባጭሩ። ማርክ ይያዝለት ነጥብ ይያዝለት። ግን ባጭሩ ስለገለጸው ዋናውን ነጥብ መሬት ተከፍቶ እንደወጣቸው ነግሮናል። ያው ይያዝለታል። የአንደኛውን ጥያቄ መልሶታል። እንግዲህ ያው የሱ ጥያቄ የሚሆነው እንግዲህ ያው እሱ እንዳለው በመንገዳቸው ላይ በጣም ርቧቸው ስለነበር የሆነ ቤት አንኳኩቶ ሲጠይቁ ከድንግል ማርያም ልጅ ኢየሱስ ክርስቶስን ተቀብላ መሬት ላይ ትጥሏለች። ከዛ ድንግል ማርያም ተደናግጣ ታነሳው ስትል አረጋዊ ዮሴፍ ደግሞ እንዳታነሺው እሱ እንትኑን ያሳየናል ችሎታውን ያሳየናል ይላትና ሶስቱንም ከነሰራተኞቹ መሬት ተከፍቶ ይውጣቸውና ለ6 ወር ሙሉ እነ ድንግል ማርያም በዛ ሊያልፉ ይችላል እንጂ ወደ ሶስተኛ ጥያቄ እናልፋለን። የሶስተኛ ጥያቄ የሚሆነው ጌታችን ኢየሱስ ክርስቶስ በወረት ላይ ተወልዶ ልብስ ሲያጣ ማን ያለበሰው የሚል እመቤታችን ቅድስት ድንግል ማርያም። እንትን መዝሙርም ተዘምሯል ስለሱ። በወረት ላይ ተኝቶ ልብስ ሲያጣ ማን ነው ያለበሱት? መላእክት አይደለም፣ መላእክት። እንግዲህ ዳግም የተሰጠውን ጥያቄ በሚያሳዝን ሁኔታ አልመለሰም። ያው ጠብቅ፣ ልታሸነፍ ትችላለህ። ምንም ተስፋ እንዳትቆርጥ። በበረት ላይ ጌታችን ኢየሱስ ክርስቶስ በበረት ላይ ሲወለድ እንግዲህ ልብስ የለም ነበር። እንደው መዝሙሩ ራሱ በበረት የተኛው ቅዱሱ ሕፃን ልብስም አልለበሰ ነበረ እርቃኑን፣ የምታለብሰው ልብስ ባታገኝ እናቱ ትንፋሽ አለበሱት ከበው እንስሳቱ የሚል ነበረ መዝሙሩ። እንግዲህ ከዚሁ መረዳት ትችል ነበር። ዳግም ልብስ በሚያጣ ጊዜ ያለበሱት እንስሳቶች ናቸው። ዳግም እንግዲህ አልተመለሰም የዳግም ጥያቄ። እንግዲህ አራተኛ ጥያቄ በጣም ከባድ ነው። እንግዲህ ዮም ተወልደ መድኃኔዓለም ዮም ተወልደ በሳቴ ብርሃን ማለት ምን ማለት ነው? መዝሙር አለ እንደዛ የሚል ዮም ተወልደ መድኃኔዓለም ዮም ተወልደ በሳቴ ብርሃን ምን ማለት ነው? በአማርኛ ትርጉም ይሄ በግዕዝኛ ነው። አማርኛ ትርጉም ጌታችን ተወለደ እኛን ሊያድነን። ትንሽ እስቲ አስተካክለው አንድ ድል እስቲ። ጌታችን ተወለደ እኛን ሊያድነን። ያው እንግዲህ አልተመለሰም፣ ጥያቄው አልተመለሰም። እንግዲህ ያው ዳግም ተስፋ አትቁረጥ ያልኩ ያው እሱም ሊስቶ ይችላል። ተስፋ አትቁረጥ ያው የሱ ደግሞ በጣም ከባድ ጥያቄ ነው። በስማም ላይመልሰውም ብዬ እንትን እላለሁ። አሁን የሱ ዮም ተወልደ መድኃኔዓለም ተወልደ በሳቴ ብርሃን ማለት የዓለም መድኃኒት ተወለደ፣ የዓለም ብርሃን ተወለደ ማለት ነው። እንግዲህ ሌላ ጥያቄ ስትጠይቅ አሁን ከዚህ ሄደ ሌላ ቦታ ደግሞ እንትን ስትደረግ
ዮም ተወልደ ምን ማለት ነው ከተባልክ የዓለም ብርሃን ተወለደ፣ የዓለም መድኃኒት ተወለደ ማለት ነው። እንግዲህ ባርኮት ይሄን ጥያቄ በስመ አብ ከባድ ነው። በስመ አብ ወደ ቤተ መንግስት ድንግል ማርያም ወደ ቤተ መንግስት የገባችው በስንት ዓመቷ ነው? ድንግል ማርያም ወደ ቤተ መንግስት የገባችው በስንት ዓመቷ ነው? ቶሎ በል በሀያ ቤት ውስጥ ታዲያ አላውቅም። እንዴት ትጠይቀኛለህ? እንዴት ጠይቄው 25 በትክክል አልተመለሰም። ሁሉም አንዳንድ ስተዋል። አሁን ዳግም ሲጠየቅ ነው እሱ ከሳተው ወደ መጨረሻው ዙር እየተጠጋ ይመጣል። እንግዲህ ድንግል ማርያም ወደ ቤተ መንግስት የገባችው በ3 ዓመቷ ነው። አርኮት በ3 ዓመቷ ነው። እሺ በ3 ዓመቷ ነው። እንግዲህ ዳግም ይሄን ከመለስ ከነሱ አቻ ትሆናለህ። ተረጋግተህ መልስ። እንግዲህ እሺ ስድስተኛ የሚሆነው ጥያቄ ኢየሱስ ክርስቶስ ለምን በበረት ላይ ተወለደ? ያው ይሄ በጣም ቀላል ነው። የሆነ አትዝም በል። የልጆች ክትባት ስለነበር እዛ ሲሄዱ ብዙ ሰው ስለነበር ማርያም ምጧ ሲመጣ ሰው ቤት ገብተው ሲጠይቁ እንግዳ ሞልቷል ሲባል በበረት ወለደ። ያው ይያዝለታል። እንደዚህ የሚሆነው ለትንሽ ነው የተረፍከው። ክትባት ስለነበረ አይደለም። አንደኛ ለሰው ልጅ ትትናን ለማስተማር ነው፣ እሱ ልክ ነህ። ግን ሁለተኛ ደግሞ አንተ ደግሞ አትናገር፣ ያንተን ነጥብ ነው የሚያቀንስ። ኤክስ ነው የማደርገው። እንግዲህ ሁለተኛ ደግሞ እንግዳ ሞልቶ ስለነበረ በምትወልድበት ምጣ ሲመጣ ስትጠይቅ ሞልቶ ነበረ ቤቱ። ስለዚህ ያላቸው ክፍት ቦታ በበረት ነበርና በበረት ወለደችው ነው። ሰባተኛ ጥያቄ አንተ ነህና መጽሐፍ ቅዱስ ማለት ምን ማለት ነው? በማን ነው የተጻፈው? ማን ያጻፈው? መጽሐፍ ቅዱስ ማለት ጸሎት ለማድረግና ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ለመነጋገር ይጠቅመናል። ሌላ ደግሞ ያጻፈው ደግሞ ኢየሱስ ክርስቶስ ነው። የጻፈውም ኢየሱስ ክርስቶስ። ያው ሙሉ እነሱ እንደገለጸው ነው። ነገር ግን የመጨረሻውን ስህተት አለበት። ግን ዞሮ ይያዝለታል። እንግዲህ ከሶስቱ ጥያቄ 2 በመመለስ ወደ አሸናፊነቱ እየሄደ ነው። ያው እነሱ አሁን ከነሱ ጋር ነው ፉክክር እያደረገ ያለው። እንግዲህ እሱ እንዳለው ከእግዚአብሔር ጋር ለመገናኘት ለጸሎት እንጠቀመዋለን። መጽሐፍ ቅዱስ ማለት ቅዱስ ማለት ነው። እንግዲህ መጽሐፍ ቅዱስን ያጻፉት ቅዱሳን ሰዎች ናቸው። ያው በድሮ ዘመን የነበሩ ሰዎች ናቸው ያጻፉት። እንግዲህ ያጻፈው ደግሞ ጌታችን ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር ነው ያጻፈው። በትክክል መልሶታል። እንግዲህ ባርኮት መስፈን ቀጣይ ጥያቄ ያው ባርኮት ቤተክርስቲያን እሱን ጠይቄዋለሁ። ለካንተ ገና ማለት ምን ማለት ነው? ገና ማለት የጌታችን የኢየሱስ ክርስቶስ በበረት የተወለደበት የልደት ቀን ነው። ያው በትክክል መልሶታል። ጌታችን ኢየሱስ ክርስቶስ የተወለደበት ነው። ያው በበረት ውስጥ እንግዲህ መልሶታል። አሁን ዳግም ጋር መተናል። ዳግም ደግሞ ይሄን ጥያቄ ከመለሰ ከነሱ ጋር ቻ ይሆንና ለመለየት ጥያቄ ያልፋሉ። ዳግም ተዘጋጅ። በቃ ይሄን ጥያቄ ከመለስከው በጣም ጎበዝ ነህ። ከድንግል ማርያም ጋር አብረው ሲሰደዱ የነበሩት ሰዎች እነማን ናቸው? ከፊታቸው ማን እየመራቸው? ያው ሁለቱን ከመለስክ በቃ እያስላል። ከፊታቸው ቅዱስ ገብርኤል ነበር፣ ቅዱስ ኡራኤል ነበር። እሺ ከኋላ ደግሞ ቅዱስ ሴሌሚ ነበረች እና ሌላም ነበራት። ያው እንግዲህ 2 ከመለስ ይያዝለታል ብያለሁ። በቃሌ መሰረት ተይዞለታል። እንግዲህ ለቀጣይ ዙር አልፈዋል።
ቅዱስ ዮሴፍ ለቀጣይ ዙር አልፈዋል። እንግዲህ እሱ እንደጠቀሰው ከፊታቸው ቅዱስ ዑራኤልን እየመራቸው እና ከቅድስት ሶሎሜን ጋር አብረው እየሄዱ ነበረ። እንግዲህ አንድ ያልጠቀሰው አለ፣ ሐረጋዊ ዮሴፍ ነው። ሐረጋዊ ዮሴፍ እንግዲህ ከተሰጣቸው ሶስት ጥያቄዎች መካከል ሁሉም ከተሰጣቸው ጥያቄዎች ሶስት ሁለት በመመለስ ለመለያ ጥያቄ አልፈዋል። እሺ ወደ መለያ ጥያቄ ከመግባታችን በፊት አንድ መዝሙር ይዘምሩልናል። አብራችሁ ዘምሩልን። አብራችሁ የገና መዝሙር ወይም ደግሞ በቃ የምታውቁትን በበረት የተኛው ቅዱስ ሕፃን ልብስም አልለበሰ ነበረ እርቃኑን የምታለብሰው ልብስ ባታገኝ እናቱ ትንፋሽ አለበሱት ከበው እንስሳቱ። እሰየ ምስራች ሃሌሉያ ጌታ ተወለደ ሊሆነን አርአያ። እንግዲህ እንደሰማችሁት ነው ውድ አድማጭ ተመልካቾቼ፣ በበረት የተኛው የሚለውን መዝሙር ዘምረውልናል። እንግዲህ እንኳን በሰላም ለገና በዓል አደረሳችሁ እያለን ወደ መለያ ጥያቄዎች እናልፋለን። ተመልሰን እንመጣለን። ተመልሰናል። እንግዲህ ተመልካቾቼ እንግዲህ መለያ ጥያቄውን ትንሽ ከተጫወትን በኋላ የመለያ ጥያቄውን እንጠያይቃለን። እንግዲህ በኮሜንት ማን እንደሚያሸንፍ ማን የመለያውን ጥያቄ እንደሚመልስ አዘጋጁና ኮሜንት ላይ ጻፍ አድርጉልን። አሁን ደግሞ የተለያዩ ጥያቄዎችን እንጠያይቃለን። እንግዲህ አሁን ብስራት ከአጠገቤ ብስራት ባርኮትና ዳግም አሉ። ከሶስታችሁ ማን ነው ግዕዝ የሚበልጠው? እስቲ እኩል ነን እኔና ዳግም። አንተና ብስራትና ዳግም እኩል ናቸው። ባርኮት አንተ ምን ላይ ነህ? አንቲ ውእቱ ገራህት አንቲ ውእቱ ገራህት፣ ዳግምም አንቲ ውእቱ ገራህት። እስቲ ባርኮት ምን ላይ ነህ? ዘሃሎ ላይ ነው። ዘሃሎ ሄሎ። እሺ ዘሃሎ ሄሎ ላይ ነህ። እንግዲህ ከሶስታችሁ አሁን አንዳንድ ግዕዝ ትሉልናላችሁ። ከማን ይጀምር? ከባርኮት ይጀምር። እሺ ባርኮት ዘሃሎ ታችሉ ሰረቀን በልልኝ። አዎ ሰረቀ በስጋም ድንግል ዘንበለ ዘላብስ ሲዋዳነነ ለሔዋን እንተሳተ ከይሲ ፈታላልሃ እግዚአብሔር እንዘይብ ብዙሃ በዝሆ ለማብኪ ወለጻርኪ ሰምረ ልቡ አበፍቅረሰ በዋጋሏ ሳሊ ለነ ቅድስት። እንግዲህ ባርኮት በሚያምር ዜማ ሰረቀም ብሎልናል። ሰረቀ የሚባለውን የግዕዝ ብሎልናል። እንግዲህ አሁን ደግሞ ወደ ማን እንምጣ? ከሁለታችሁ እሺ አንቲ ውእቱ ገራህት ላይ ነህ። እንግዲህ አንተ እሺ አንተ ምን ትላለህ መሰለህ? እስመ በፍቃዱ እስቲ እሱ ከበድ ይላል። እስቲ ትለዋለህ ወይስ? እስቲ በል እስመ በፈቃዱ ወበስምረታሁ በመንፈስ ቅዱስ መጻዋዳን አብይ ውእቱ ስብሐተ ድንግል ናኪ ኦ ማርያም ድንግል ፍጽምት ረክብኪ ሞገሰ እግዚአብሔር ምስልኪ አንቲ ውእቱ ሰዋስብ ዘርአ ያዕቆብ ዘይበጽ እምድር ዘይበጽእ እስከ ሰማይ ወመላእክተ እግዚአብሔር ያዕርጉ ወይወርዱ ውስቴታ ሰአሊ ለነ ቅድስት። እንግዲህ ዳግም የኋላ እሸትን ደግሞ እንግዲህ በሚያምር ዜማ ብሎልናል። አሁን ደግሞ ብስራትን የሚቀረው እስቲ ብስራት ደግሞ ከነሳ ውስጥ እስቲ ትንሽ ደግሞ የሚያወዛግብ ብዙ ጊዜ የሚጠፋ አለ። ብርሃን ዘባባን እስቲ በለ ብርሃን ዘባባን ዘያበርህ ለኩሉ ሰብ ለእለ የነብሩ ውስተ ዓለም በእንተ ፍጥረተ መጻእከ ውስተ ዓለም ወኩሉ ፍጥረት ተፈስሐ በምጽአትከ እስመ አድኃንኩ ለአዳም እምስሕተት ወረሰይከ ለሔዋን አግዓዚተ እምጻዕረ ሙት ወወሀብከነ መንፈሰ ልደት ባረክናከ ምስለ መላእክቲከ ሰአሊ ለነ ቅድስት። እንግዲህ በሚያምር ድምጽ ሶስቱም እንግዲህ የሰንበት ተማሪዎች ናቸው። እንግዲህ እናንተ ያልጀመራችሁ ኦርቶዶክሳውያን ሰንበት ብትማሩ ጥቅም አለው። አሁን እነዚህ
አድገው የተለያዩ አሁን አንዱ ቄስ ሊሆን ይችላል፣ አንዱ ጳጳስ ሊሆን ይችላል፣ የተለያዩ ነገሮችን ሊሆን ይችላሉ። እና እንግዲህ ብስራትም እንግዲህ በሚያምር ዜማ ብሎልናል። እስቲ ሶስታችሁም ደግሞ አንድ ላይ እኩል ጸሎት ሃይማኖትን እስቲ በሉልን። እሺ ጸሎት ሃይማኖት ለአምን ባዶ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ወለአምን ባዶ እግዚእ ኢየሱስ ክርስቶስ ወልደ አብ ዘልዩ ምስሌም ቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘማምላክ ዘበአማን ዘተወልደ ገብረ ዘሪ ምስለ አብ በመለኮቱ ዘቦቱ ኩሉ ኮነ ወዘእምበሌ ውስተ አልቦ ዘኮነ ወይመትኒ ዘበሰማይ ወዘበምድር ዘበእንቲአነ ለሰብእ ወበእንተ መድኃኒትነ በእደም ሰማያት ተሰብአ ወተሰገወ መንፈስ ቅዱስ ማርያም ቅድስት ድንግል ኮነ በእሴ ወተተክለ በእንቲአነ በመዋዕለ ጲላጦስ አመ ወሞተ ወተቀብረ ወተንሥአ እሙታነ በሰለስት ከበረቱ ውስተ ነፍሳት መጽሐፍ አርገ በስብሐት ውስተ ሰማያት ወነበረ በየዋህሁ ዳግመ ይመጽእ በስብሐት ይኩነን ሕያዋነ ወሙታነ ወአልቦ መዋዕል ለመንግሥቱ ወነአምን በአንቲ መንፈስ ቅዱስ እግዚእ ማያዊ ዘሰረጸ እምአብ ንስግር ሎቱ ወወልድ ዘነበበ በነቢያት ወነአምን በአንቲ ቅድስት ቤተ ክርስቲያን እንተ ለዓለም ኩሉ ጉባኤ ዘሐዋርያት ወነአምን በአንቲ ጥምቀት ለስርየተ ኃጢአት ወንሴፎ ትንሣኤ ሙታን ዘይመጽእ ለዓለመ ዓለም። እንግዲህ አድማጮች ተመልሰናል። እንግዲህ አሁን ወደ መለያ ጥያቄው ነው የምንሄደው። እንግዲህ ደስ የሚሉ መዝሙሮችን ዘምረናል። አሁን ደግሞ ወደ መለያ ጥያቄ እንሄዳለን። ለእያንዳንዱ አንዳንድ ጥያቄ ተዘጋጅቷል። ካነሰም ደግሞ አቻ ከወጡም ደግሞ ይጨመራል። እንግዲህ ኮሜንት ላይ እንደጻፏችሁ አልጠራጠርም። እንግዲህ ወደ ጥያቄው እንሄዳለን። ቅድም ከዚህ ስለተጀመረ አሁን ደግሞ ከዛ ነው የሚጀመረው። ዳግም የኋላ እሸት ጥያቄው የሚሆን ያንተ ሶስቱ እንደው የባለፈው እሑድ በማስመልከት የቅዱስ ገብርኤል ዕለት ነበር አይደል? የቅዱስ ገብርኤል ምን ያደረገበት ነው የሚል ጥያቄ ነበር። አዛሪያን አናንያንና ሚሳኤልን ከእሳት ውስጥ የወጣበት ቀን። እንግዲህ በትክክል መልሶታል። እንግዲህ ወደ ቀጣይ ዙር አልፏል። ራይት ዳግም ጥያቄውን የተሰጠውን ጥያቄ መልሶታል። እንግዲህ ባርኮት ደግሞ የምትጠየቀው ጥያቄ እንግዲህ እንደሱ ነው። አናንያ፣ አዛሪያ፣ ሚሳኤል ለምንድን ነው እሳት ውስጥ የተጨመሩት? ለጣዖት አሁን ለምሳሌ ለጣዖት አልሰግድም ስላሉ እኛ ለፈጠረን ለእግዚአብሔር ነው የምንሰግደው ብለው ለጣዖት አልሰግድም ሲሉ በዛም ጊዜ የነበረው ንጉሥ ደግሞ እሳት ውስጥ ከተታቸው። እንግዲህ እሱም በትክክል መልሶታል። እሱ እንዳለው ነው ለጣዖት አንሰግድም ስላሉ ነው። እንግዲህ ብስራት ጣዖት ማለት ምን ማለት ነው? ጣዖት ማለት እግዚአብሔርን የማያመልኩ ግን እግዚአብሔርን የሚያመልኩትን ወደ እነሱ ለማስገባት የሚለው አንድ ድል ውስጥ አይደለ ጣዖት ማለት ምን ማለት? ጣዖት ማለት ሐውልት እነዚህ ሰው ሰራሽ ነገሮችን የሚያመልኩ። እንግዲህ ይያዝለት ተብሏል። እንግዲህ ካሜራማን ይያዝለት ብሎኛል። ይያዝለታል። ግን ጣዖት ማለት እሱ እንዳሉ ነው። ሐውልት ሆኖ ለሱ የሚያመልኩት ነው። ግን ጣዖት ማለት አይን አለው ማያይ፣ ጆሮ አለው ማይሰማ፣ እግር አለው ማይሄድ፣ ደርቆ መቆም፣ በቃ ደርቆ የቆመ ነገር ማለት ነው ብለህ ያዘው። እሺ ሶስቱም ወደ ቀጣይ ዙር አልፈዋል። እንግዲህ አሁንም ደግሞ አንዳንድ ጥያቄዎችን እጠይቃችኋለሁ ማለት ነው። አሁን ይሄንን አንዳንድ ጥያቄ ከጠይቃችሁ በኋላ አቻ ከወጣችሁ ፈጥኖ በመለሰ ነው። እንግዲህ ተመልሰናል አድማጮቻችን። እንግዲህ አሁን ደግሞ አንድ ጥያቄ ይሁን ተብሏል። እንግዲህ ሶስት ጥያቄ ስለማይሆን አሁን አንድ ጥያቄ ጠይቃችኋለሁ። ቀድሞ እጁን ያወጣ ይመልሳል። ትክክለኛውን መልስ ነው የሚፈለገው። ሶስቱም እኩል ከወጡ ሶስቱም ይጠየቁና
ሁሉም አንድ አይነት ከሆነ ሌላ ጥያቄ ተዘጋጅቷል። አንድ ጥያቄ በሱ እንትን እንላለን። እሺ 4 ነጥብ ስል ነው ሁላችሁም የምመልሱት ቶሎ ብዬ ማለት ነው። ከእንስሳቶች ሁሉ እግዚአብሔር መርጧት ለመጓጓዣ የተጠቀማት እንስሳ ማን ነው? ሶስቱም አውጥተዋል። እንግዲህ እሺ አይ 4 ነጥብ አላልኩም። ከእንደገናሽ 4 ነጥብ ይኸው ሁሉም አውጥተዋል። እንግዲህ ከዳግም ጀምር። ዳግም አህያ ነው። አህያ ሶስቱም መልሰውታል። እንግዲህ ወደ ሁለተኛው ጥያቄ እንሄዳለን። ሁለተኛው ጥያቄ ስገምት ሶስታችሁም ማታውቁት ይመስለኛል። ይህ ጥያቄ ከጠየኳችሁ በቃ ሁለት መልስ መለሳችሁ ራይት ናችሁ። አንድ ሰው ሁለት መልስ ነው ያለው ማለት ነው። ስለዚህ ቀድሞ የወጣ ሰው ሁለት መልስ አንድ መልስ ከመለስ አይቻልም፣ ወደ ሌላ ይሄዳል። ከዛ በኋላ ይቀጥላል። ከፈለገ እስከሚመሽ ድረስ ጥያቄው ይቀጥላል ብለናል። ኑ ተጠየቁ እያልን ወደ ቀጣይ ዙር እናልፋለን። ጥያቄው የእግዚአብሔር ሶስትነት በምንድን ነው? አንድነት ነው። ሁለት ሰው አውጥተዋል ይላል። ሁለት ሰው አውጥተዋል። ሁለቱም አንድ አይነት ከመለሱ ባርኮት እዚህ ይቀርና ሁለቱ ወደ ሌላ ዙር ይተላለፋሉ። እንግዲህ እስቲ ከዳግም ልጀምር። በስም በአካል በግብር። አዎ በትክክል አንተ በአካል በግብር። ባርኮት በሚያሳዝን ሁኔታ ወድቋል። እስካሁን ተፎካካሪው ባርኮት አሁን እቺ ጥያቄ ጠርጥረዋለች መሰለኝ ወድቋል። ብስራትና ዳግም ወደ ቀጣይ ዙር አልፈዋል። ይሄኛው ጥያቄ ከእንትን እንጠይቃችኋለን። ሶስቱ ህግጋት እነማን ናቸው? እሺ ዳግም ሁለታችሁ አንድ ላይ እጅ አውጥተዋል። እንግዲህ ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል። አንተ እንደዛ ነው? አዎ ማለት ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል። እንግዲህ ሰው ሁለቱ መልሶታል። እነዚህ አልተቻሉም። እነዚህ ሁለቱ አልተቻሉም። እንግዲህ ይሄ የማይመልሱ ይመስለኛል። ህገ ኦሪት ከማን እስከ ማን ነው? ቶሎ በል ህገ ኦሪት ከማን እስከ ማን ያለው ዘመን? ህገ ኦሪት ነው ያልኩት። ህገ ኦሪት አስበላን። እሺ ምንድን ነው? ከመወላዱ እስከ ማረፉ ድረስ አይደለም። አሁን አንተ ነህ። በቃ ረጋ በል። ከመወላዱ እስካሁኑ ነው ወይስ ከዛ እስከሚመጣው? ቶሎ በል። እስከሚመጣው። ሁለቱም በሚያሳዝን ሁኔታ አልመለሱትም። ህገ ኦሪት ከሙሴ እስከ ኢየሱስ ክርስቶስ እስከተወለደበት ድረስ ነው። ከዛ በኋላ ያለው እንግዲህ ጥያቄው ነው። በገና ዕለት ሰባ ሰገሎቹ ምን ይዘው ነው የመጡት? እስራት ቶሎ በል። ወይ አንተ ዳግም ትጀምራለህ? ጀምር። እሺ አንተ ጀምር። ይዘው የመጡት አንተስ? እንደመንሱስ ምን መቆሚያ አይደለም። በትክክል ሁለቱም አልመለሱትም። ሶስቱ ያመጡት እጣን፣ ከርቤና ወርቅ ነው። ሶስቱ ነገር ነው ይዘው የገቡት። ለዛሬ በዚህ ፕሮግራማችን እንጨርሳለን። አንድ መዝሙር ዘምረን እንጨርሳለን። እንግዲህ ማን ይምረጥ መዝሙር? መላከ ሰላም ነህ የሚለውን ታውቁታላችሁ? አዎ። እሺ እንዘምረው። በአብ በወልድ በመንፈስ ቅዱስ እናምናለን፣ አምነን እንዘምራለን። እሺ መላከ ሰላም ነህ ሊቀ መላእክት ኡራኤል፣ መላከ ሰላም ነህ ሊቀ መላእክት ኡራኤል፣ ሰላም ወጸልይ በእንቲአነ ኃይልን ጸሎትነ ቅድመ መንበሩ ለመድኃኔዓለም። መላከ ሰላም ነህ
ሊቀ መላእክት ኡራኤል መላከ ሰላምነ ሊቀ መላእክት ኡራኤል ሰላም ወሰኒ በእንቲአነ ኃይለ ጸሎትነ ቅድመ መንበሩ ለመድኃኔዓለም መላከ ሰላምነ ሊቀ መላእክት ኡራኤል መላከ ሰላምነ ሊቀ መላእክት ኡራኤል ሰላም ወሰኒ በእንቲአነ ኃይለ ጸሎትነ ቅድመ መንበሩ ለመድኃኔዓለም። እንግዲህ እንደሰማችሁት ይህን ይመስላል ፕሮግራማችን። ሌላም ቀን በተለያዩ ቪዲዮዎች እስከምንመጣ ድረስ ቸርን ሰንብት።